በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 21 ቀን በዚህች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። እርሷ የባህርያችን መመኪያ ናትና በእርሷ በእናቷ አማላጅነት ጌታችን ይጠብቀናልና ያድነን ዘንድ መታሰቢያውን እናድርግ። ወደ እርሷ እንለምን ዘንድ ይገባናል። እሷን ሕይወታችን መድኃኒታችን አድርጎ ለሰጠን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ቀን የስሙ ትርጓሜ የመረጋጋት ልጅ የሆነ ቅዱስ ሐዋርያ በርናባስ በሰማዕትነት አረፈ። ይህም ቅዱስ ሐዋርያ ከሌዊ ነገድ የሆነ ሀገሩ ጵሮስ ነው። የቀድሞ ስሙ ዮሴፍ ነው። ክብር ይግባውና ጌታችንን ከመከራው በፊት ይሰብኩ ዘንድ ከላካቸው ከ72ቱ አርድእት ጋር መርጠው ስሙንም በርናባስ ብሎ ጠራው። ከጌታ ዕርገትም በኋላ አጽናኝ መንፈስ ቅዱስ በወረደ ጊዜ እርሱ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አስተማረ። የእርሻ ቦታ ነበረውና ሽጦ ዋጋውን አምጥቶ ከሐዋርያት እግር በታች አኖረው። ቅዱስ ጳውሎስም በጌታችን አምኖ ወደ ሐዋርያት በመጣ ጊዜ ክብር ይግባውና ጌታ ለክርስቶስ እርሱ ደቀ መዝሙሩ እንደሆነ ሐዋርያ አላመኑትም ነበር። ይህ በርናባስ ጌታችን በመንገድ እንደተገለጸለትና እንዳነጋገረው እርሱም በጌታ ኢየሱስ ስም በደማስቆ እንዳስተማረ ነገራቸው። ከዚህም በኋላ የእግዚአብሔር ስራ ሲሰሩ ሲጾሙ ሲጸልዩ መንፈስ ቅዱስ ላውስንያ በርናባስን እኔ እነርሱን ለመረጥኩለት ስራ ጸልይልኝ አላቸው። ከዚህም በኋላ ጾመው ጸልየው እጃቸውን በራሳቸው ላይ ጭነው ሾማቸው። ከመንፈስ ቅዱስ ተሾመው ወደ ሴሌውቅያ ወረዱ። ከዚህም ወደ ቆጵሮስ ሄዱ። የእግዚአብሔርም ቃል በሀገሩ ሁሉ አስተማሩ። ልስጣራን በተባለ ልሞሾ የነበረውን ሰው በአዳኑ ጊዜ ለስልጣን የልስጥራን ሰዎች መስዋዕትን ሊሰውላቸው ወደዱ። ሐዋርያት ጳውሎስን በርናባስ በስሙ ጊዜ ልብሳቸውን ቀድደው ወደ ሕዝቡ ሄዱ። ድምፃቸውን ከፍ አድርጎ እንዲህ አላቸው፣ እናንተ ሰዎች ይህ ነገር ምንድን ነው? እኛማ እናንተ የምንሞት ሰዎች አይደለንምን? ይህን ከንቱ ነገር ትታችሁ ሰማይና ምድርን ባህርንም በሰጣቸው ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ትመለሱ ዘንድ እናስተምራችኋለን አሏቸው። እንዲህም ብለው መስዋዕትን በጭንቅ አስተዋቸው። ከዚህም ብዙ ሀገሮችን ካስተማሩ በኋላ ቅዱስ በርናባስ ከቅዱስ ጳውሎስ ተለይቶ ማርቆስን ይዞ ወደ ቆጵሮስ ሄደ። በዚህም አስተማረ። ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን መለሳቸውና የክርስትና ጥምቀትን አጠመቃቸው። በቆጵሮስም ሀገር የሚኖሩ አይሁዳውያን ቀኑበት። በመኳንንቶች ዘንድ ወነጀላቸው። በእግር ብረትም አሰራቸው። ጽኑ ግርፋትን ገረፉት። ከዚህም በኋላ በደንጊያ ወገሩት። ዳግመኛ ወስደው ከእሳት ጨመሩት። ምስክርነቱንም ፈጸመ። ማርቆስም ከእርሱ ጋር አለ፣ ግን እግዚአብሔር ጠብቆ አተረፈው። ከእርሱም ቅዱስ በርናባስን ከእሳት ውስጥ አወጣው። ስጋውንም እሳት ከቶ አልነካውም። በአገሩም ልብሶችንም ገንዘብ ገንዘውና ተሸክሞ ወስዶ ጵሮስ ከተማ ውጭ በዋሻ ውስጥ አኖረው። ለእግዚአብሔር ምስጋና ይሁን፣ እኛን በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በበግ እረኛ አምሳል መድኃኒታችን የተገለጸበት ነው። ለእርሱ ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ እልፍ አእላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንም መጽሐፍ ወረቀት አዘጋጅ ብራና ደምጦ ያጻፈውን ከግዕዝ ወደ አማርኛ የተረጎመ ቃልን ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።